ከዛሬው ከዚህ መጽሐፍ ድብቁን አእምሮ እንዴት ወደ ሀብት ወይም ገንዘብ እኩሌታ መቀየር እንደምንችል እናያለን። ድብቁ አእምሮ በአምስቱ የስሜት ሕዋሳት አማካኝነት የሚተላለፈውን ማንኛውንም አይነት መልእክቶች ተቀብሎ የሚያደራጀውና የሚያስቀምጠው እንዴት ነው? እነዚህ ሐሳቦች በተፈለጉ ጊዜ ከነዚህ ክፍሎች ይጠራሉ፣ ይታወሳሉ፣ በፊደል ወይም በቃላት መልክ ይነገራሉ። ይህ ድርጊት ልክ ከፋይል ማደራጃ ሳጥን ፈልገ እንደማውጣት ነው። ይህ ክፍል ስሜቶችን፣ ገጽታዎችን፣ ሐሳቦችን፣ ማንኛውንም ነገር ሳይለይ ይቀበላል። በድብቁ አእምሮ ሆን ብላችሁ የፈለጋችሁትን በሌላ ጊዜ ወደ ቁሳዊ ወይም ገንዘባዊ እኩሌታ ልትለውጡ የምትችሉበትን ሐሳብ ማስቀመጥ ትችላላችሁ። ይህ እንዴት እንደሆነ ከዛሬው ከዚህ መጽሐፍ አንዳንድ ሚስጥራዊ ቀመሮችን እናያለን። ድብቁ አእምሮ የሚመራው ጎልቶ በሚታየውና ከስሜት ጋር በተገናኘው ሐሳብ ነው። ድብቁ አእምሮአችን ቀን ከሌት ነው የሚሰራው። ለሰዎች በማይታወቅ ሁኔታ ወይም ዘዴና አካሄድ ይህ የአእምሮ ክፍላችን በጣም ሰፊውን ችሎታችንን በመጠቀም ፍላጎታችንን ወደ ተግባርና የሚታዩ ነገሮች የሚቀርጸው እንዴት ነው? ድብቁ አእምሮ ሙሉ ለሙሉ ልትቆጣጠሩት አትችሉም። ነገር ግን በራሳችሁ ፍቃድ ሐሳቦችን፣ ስሜቶችንና እቅዶቻችሁን ወደ ተግባር እንዲተረጉምላችሁ ሪፕሮግራም ልታደርጉት ትችላላችሁ። ዛሬ የምናየው ይህንን ሪፕሮግራሚንግ ነው። በአጭሩ በዚህ መጽሐፍ ቅምሻ የራሳችሁን ሐሳብ ስለማዘዝ የሚያስረዳ አንዳንድ ቁልፍ ነጥቦችን እንጨብጣለን። ድብቁ አእምሮ ውስኑ አእምሮአችን ወሰን ከሌለው ችሎታ ጋር የሚያገናኝ ድልድይ ስለመሆኑ በጣም ብዙ መረጃዎች አሉ። እናም ወሰን የሌለውን ችሎታ ለመጠቀም እሱን ማማከር ያስፈልጋል። ይህ የአእምሮ ክፍላችን ብቻ ነው የአእምሮ መልእክቶችን ወደ መንፈሳዊ እኩሌታቸው ሊቀይረው የሚችለው። እሱ ብቻ ነው ፍላጎታችንን ለማድረስ ወይም ለመመለስ ወደሚችል አካል የሚያደርሰን። ወደዚህ አስደናቂ ሐሳብ ዘልቀን ከመግባታችን በፊት ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ እንጀምር። ድብቁን አእምሮ እንዴት ለፈጠራ እንደምታነሳሳው በማየት እንጀምር። ከዚህ የአእምሮ ክፍል የመፍጠር ችሎታ ጋር የተያያዙ በጣም ድንቅና ጥቅማቸው ተዘርዝሮ የማያልቅ የፈጠራ ዕድሎች አሉ። ስለ ድብቁ አእምሮ የሚደረግ ውይይት ሳደርግ የዝቅተኛና የትንሽነት ስሜት ሳይሰማኝ ቀርቶ አያውቅም። ምክንያቱም የሰው ልጅ በአጠቃላይ ያለው ዕውቀት በዚህ የአእምሮ ክፍል ላይ በጣም ውስን ነው። አንዴ የዚህ የአእምሮ ክፍል መኖሩን ከተቀበልክ በኋላና ፍላጎቶችህን ወደ ገንዘብ መቀየር እንደሚቻል ከተረዳ እዚያም ለምን ፍላጎቶችህን እንድትገልጻቸውና በጽሑፍ መልክ እንድታስቀምጥ እንደምነግርህ ይገባሃል። ደግሞ መመሪያዎችን ተከትሎ ያለማቋረጥ የመፈጸም ጠቀሜታ ምን እንደሆነ ይገባሃል። በምናደርጋቸው ሙከራዎች በቅድሚያ ባይሳካልህ ተስፋ አትቁረጥ። ይህ የአእምሮ ክፍል በፈቃደኝነት ላይ በተመሰረተ ልምድ የሚመራ መሆኑን አስታውስ። እምነትን ለማጎልበት ትዕግስት፣ ጽናትና ቁርጠኝነት በእጅጉ ያስፈልጋል። እዚህ ወደ ድብቁ አእምሮ ስንመለስ ድብቁ አእምሮ ስራ ፈቶ አይቀመጥም። ሐሳቦችን መመገብ ካልቻልክ እሱ በስንፍና አማካኝነት የሚደርሱትን ሐሳቦች መመገብ ይጀምራል። ቀደም ብሎ እንደተገለጸው ገንቢ የሆኑ አፍራሽ ሐሳቦች ወደ ድብቁ አእምሮ ይደርሳሉ። ለጊዜው በየቀኑ ከተለያዩ ሐሳቦችና ሁኔታዎች መካከል ትኖራለህ። ሳታውቀውም በየቀኑ ያለ ውዴታ ሐሳቦችን ወደ ድብቁ አእምሮ ይጎርፋሉ። አንተም በእነሱ መካከል ትኖራለህ። ገሚሱ የሐሳብ መልእክት በጎ ሲሆን ገሚሱ ደግሞ እኩይ ወይም አሉታዊ ነው። አንተ አሁን መሞከር ያለብህ የእኩዩን መንገድ በመዝጋትና በበጎው ተጽዕኖ ስር ማዋል መሆን አለበት። ይህንን ስታደርግ የድብቁ አእምሮ መክፈቻ ቁልፍ ታገኛለህ። እናም በሩን በመቆጣጠር ማንኛውንም አይነት አሉታዊ ወይም እኩይ መልእክቶች ወደ አእምሮ እንዳይገቡ ታደርጋለህ። በምናባዊ ምልሰታ በመታገዝ እነዚህን መልእክቶች ወደ እቅድ ትለውጣቸዋለህ። ምናባዊ ምልሰታችንን ስንቆጣጠረው እቅዶቻችን ለመፍጠርና ወይም የምንመርጠውን ሥራ ለማግኘት ልንጠቀመው እንችላለን። ማንኛውንም መልእክት ወደ ተግባር እንዲቀይሩ ካስፈለገ በፈቃደኝነት ወደ ድብቁ አእምሮ ገብተን በምናባዊ እይታ ውስጥ አልፈን እምነት ላይ ማስቀመጥ ይኖርብናል። እምነት ከእቅድ ጋር የማዋሃድ ተግባር የሚከናወነው በምናባዊ እይታ ወይም ኢማጂኔሽን ነው። ከዚያም ይህ ወደ ድብቁ አእምሮ ይደርሳል። ከዚህ አባባል የምትረዳው ነገር በፈቃደኝነት ላይ የተመሰረተ
ድብቁ አእምሮን ከተጠቀምክበት ማንኛውንም መርሆች አቀናጅቶ ወደ ተግባር ይለውጥልሃል ማለት ነው። ይህ ብቻ ግን በቂ አይደለም። እንዴት በጎ ስሜቶችን ወይም አሉታዊ ስሜቶችህን ለራስ ጥቅም ልታውል እንደምትችል መማር ይኖርብሃል። ይህም ድብቁ አእምሮ በምክንያት ከሚመሩ ነገሮች ይልቅ በደመ ነፍስና በስሜት በሚመሩ ነገሮች ተጽዕኖ ስር በቀላሉ ስለሚወድቅ ነው። እንዲያውም በስሜት ተጽዕኖ ስር ስለሚወድቅ ብዙ መረጃ ማቅረብ ይቻላል። ብዙ ሰዎች በስሜታቸው እንደሚመሩ የታወቀ ሀቅ ነው። ድብቁ አእምሮ በቀላሉ በስሜት ተጽዕኖ ስር እንደሚወድቅ ብዙ ጥናቶች ያሳያሉ። እናም ከተለመዱ ስሜቶች ጋር በደንብ መተዋወቅ ይበጀናል። 7 ዋና ዋና በጎና 7 ዋና ዋና እኩይ ስሜቶች አሉ። እነዚህ እኩይ ስሜቶች በራሳቸው ፍቃድ ወደ ሐሳብ ንዝረት ውስጥ ይገቡና ድብቁ አእምሮ ጋር ይደርሳሉ። በጎዎቹ ግን ወደ ሐሳብ መልእክት የሚገቡት በሰውየው ግለ ምክክር ወይም ፍቃደኝነት አማካኝነት ነው። ከዚያም ወደ ድብቁ አእምሮ ይደርሳሉ። ስሜቶች የምንላቸው ነገሮች ዳቦ ውስጥ ካሉ እርሾዎች ጋር ማነጻጸር ትችላለህ። ምክንያቱም የእነዚህ ስሜቶች አዝጋሚነት የሐሳብ ንዝረት ፈጣን እንዲሆን ያደርጉታል ነው። ስለዚህ ነው ከስሜት ጋር የተቀላቀሉ የሐሳብ መልእክቶች ወዲያው ወደ ተግባር ይለወጣሉ የምንለው። አሁን ድብቁ የአእምሮ ክፍልን ለመቆጣጠርና በተጽዕኖ ስር ለማዋል እየተዘጋጀ ነው። እንዲህ ካደረግ ገንዘብ አስገኚ የሆኑ ሐሳቦችን ብቻ ነው የምትቀበለው። ሐሳቦችን ወደ ገንዘብ እኩዮቻቸው ይቀይሩ ዘንድ መቆጣጠሩ በእጅጉ አስፈላጊ ነው። ቋንቋውን መናገር መቻል አለብህ። ካልሆነ ግን መልእክትህ ለድብቁ አእምሮ አይደርሰውም፣ አይሰማውም። ስለዚህ የድብቁ አእምሮ ቋንቋ ስሜት ይባላል። በጣም የሚረዳው የስሜትን ቋንቋ ነው ድብቁ አእምሮ። እናም እስኪ 7ቱን በጎ ስሜቶች አንድ በአንድ እንይ። ከዚያም 7ቱን እኩይ ስሜቶች ከዛ በመቀጠል እናያለን። ይህንን ስናደርግ እኩይ ስሜቶችን አስወግደ በጎዎችን ለመያዝ ያስችልሃል። ይህ ሲሆን ደግሞ የድብቁን አእምሮ ቋንቋ መናገር ትችላለህ ማለት ነው። ስለዚህ 7ቱ በጎ ስሜቶች እነማን ናቸው? የፍላጎት ስሜት፣ የእምነት ስሜት፣ የፍቅር ስሜት፣ የወሲብ ስሜት፣ የመመሰጥ ስሜት፣ የመሳብ ስሜት፣ የተስፋ ስሜት። እነዚህ 7ቱ በጎ ስሜቶች ናቸው። ሌሎችም ብዙ በጎ ስሜቶች አሉ። ነገር ግን እነዚህን ለመፍጠር ተግባር በተደጋጋሚና በዋነኝነት የምንጠቀማቸው ናቸው። እነዚህ 7ቱን ደጋግመ በመጠቀም የራስ ካደረጋቸው ሌሎች በጎ ስሜቶችን እንደፈለግ ማዘዝ ይቻላል። አንድ ማስታወስ ያለብህ ነገር ይህንን መጽሐፍ የምታደምጠው ለመበልጸግና ብዙ ገንዘብ ለማግኘት እንደሆነ አትርሳ። 7ቱ ልናስወግዳቸው የሚገቡ እኩይ ስሜቶችን ደግሞ በመቀጠል እንይ። የፍርሃት ስሜት፣ የቅናት ስሜት፣ የጥላቻ ስሜት፣ የበቀል ስሜት፣ የስግብግብነት ስሜት፣ የአምላኪነት ስሜት፣ የንዴት ስሜት ናቸው። በጎና እኩይ ስሜቶች አእምሮአችን በአንድ ጊዜ ሊይዙት አይችሉም። አንዱ ወይንም ሌላው ነው የሚቆጣጠረው። እናም በጎ አእምሮህን ይቆጣጠረው ዘንድ የራስህ ኃላፊነት ነው። እዚህ ጋር የልምድ ህግ ሊረዳ ይችላል። በጎ ልምድን ከመልመድና ከመጠቀም እጅግ ብዙ ጥቅም ታገኛለህ። ከዚያም ቀስ በቀስ አእምሮህን ይህ ልማድ ይቆጣጠረዋል። እናም እኩዮቹ እንዳይገቡ ወይም አሉታዊ ስሜቶች ወደ አእምሮ እንዳይገቡ ወደ ድብቁ አእምሮህም እንዳይደርሱ በሩን ይዘጋል። እነዚህን መመሪያዎች በመከተል ብቻ ድብቁ አእምሮህን በበጎ ስሜቶች ልትቆጣጠረው ትችላለህ። አንድ አሉታዊ ወይም እኩይ ስሜት አእምሮ ውስጥ ካለ ብዙ ገንቢ ነገሮችን ለማፍረስ በቂው ነው። ብዙ ጊዜ አስተውለህ ከሆነ ማስተዋል የምትወድ ከሆነ እስቲ አስተውል። ሰዎች ወደ ጸሎት የሚመጡት ሁሉ ነገር ሲወድቅባቸውና አልሳካ ሲላቸው እንደሆነ ታያለህ። ወይም ደግሞ ሃይማኖታዊ የሆነ ትርጉም የለሽ ጸሎት ይጸልያሉ። ወይም ደግሞ ሁሉ ነገር አልሳካ ሲላቸው የሚጸልዩት ሰዎች ጸሎቱን የሚጀምሩት አእምሯቸውን በጥርጣሬና በፍርሃት ሞልተው ነው። በእነዚህ ስሜቶች ተጠቅሞ ነው ድብቁ አእምሮ የችሎታ ጠፈር ጋር የሚደርሰው። በእነዚህ ስሜቶች ላይ ነው ችሎታችንንም ተመስርቶ ስራውን የሚጀምረው። ለአንድ ነገር አንድ ሰው ሲጸልይ እንደማይሰማ ወይም እንደማይተገበር እያሰበ ከሆነ ይህ ሰው በከንቱ እየደከመ ነው። አንዳንዴ የምትጸልይበትን ነገር ለማግኘት መጸለይ ጥሩ ነው። ከዚህ በፊት ጸልየህ ሰምሮልህ ከሆነ በትዝታ ወደ ኋላ ተመልሶ ጸሎትን ከዛ መቀጠሉ እጅግ በጣም አሪፍ ነው።
ስለዚህ የማወቅ ችሎታን የምታገኝበት መንገድ ሬዲዮ በእርግብግቦች ድምጽ ጋር የሚገናኝበትን መንገድ ይመስላል። የሬዲዮን አሰራር የምታውቅ ከሆነ ድምጽ ወደ እርግብግቦች ወይም የሰው ጆሮ ሊሰማው የሚችል ነገር ከመቀየሩ በፊት ሬዲዮ ጋር በጣም ብዙ ሚሊዮን እርግብግቦች ይቀይረዋል። በዚህ መንገድ የድምጽ ኃይል በህዋ ውስጥ የግንኙነት መስመር ያበጃል። እናም ሬዲዮ ውስጥ ያለው ተቀባይ ደግሞ ይህንን እርግብግቦች ተቀብሎ ወደ ሰው ድምጽ ይቀይረዋል። ልክ እንዲሁ ድብቁ አእምሮአችን ጸሎታችንን ወደ ማወቅ ኃይላችን ወደሚገነዘበው ነገር የሚቀይርበት ቦታ አለው። መልእክቱን ይቀበላል። ከዚያም መልእክቱን በእቅድ ወይም በሐሳብ መልክ ያመጣል። ይህንን ከተረዳ በዚህ መጽሐፍ ውስጥ ያነሷቸውን ሐሳቦች በትክክል ተረድተሃል ማለት ነው። ይህም ከአእምሮአችንና ማወቅ ከምንችላቸው ነገሮች ጋር ግንኙነት እንደሌላቸው በቀላሉ ትረዳለህ። የዛሬ የመጽሐፍ ቅምሻችንን ይመስል ነበር። ለስኬት እዚህ መጽሐፍ ውስጥ ያሉትን 13 መመሪያዎች አንብቦ መተግበር ብቻ ይበቃናል ይለናል የዚህ መጽሐፍ ደራሲ። የዓለማችን ምርጦች የኛን ባለሀብቶች ጨምሮ ከዚህ ውጭ ሌላ ዘዴ የላቸውም። ከታላቁ ኢትዮጵያዊ ስኬታማ ሰው ቃለ መጠይቅ የምንማረውም ይህንኑ ነው። ይህን መጽሐፍ አንብቦ መጠቀም ማለት ለመበልጸግ በሀብት ለመንበሽበሽ እርግጠኛ መሆን ማለት ነው። ይህ ሙሉ መጽሐፉን ማግኘት የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልጽፉልን ትችላላችሁ። ይህ መጽሐፍ 1 ሚሊዮን ብር የሚያወጣ መጽሐፍ ነው። ይህ መጽሐፍ የስኬት በሮችን ይከፍትልሃል። ህይወትን የምትለውጥባቸውን 13 መርሆችንም በውስጡ ይዟል። የዛሬ የመጽሐፍ ቅምሻችን ይመስል ነበር። ከዛሬ መጽሐፍ ቅምሻችን የትኛው ሐሳብ ተመቻችሁ? እንደተለመደው ኮሜንት አድርጉልኝ። እንዲሁም ደግሞ ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ፣ ይህን ድንቅ የእውቀት ቤተሰብ ደግሞ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ።